ፍሬው ያማረ ዘር እንዲበዛለት አብርሽ ደስ ይለዋል ልጅ ሲወለድለት ፍሬው ያማረ ዘር እንዲበዛለት አባት ደስ ይለዋል ልጅ ሲዳርለት ምናለና ከዚህ በላይ ደስታ ፍሬው ያማረ ዘር አንዷ ሄደች ስንል አንዷ ትመጣለች። እንደ እቃ እየቀያየራቸው ነው እንግዲህ አብርሃም ሄርሜላን ተገላገልን ስንል እንግዲህ ሌላ ይዞ መጣብን። ነገሩ ጉዱ ምንድን ነው? ሰላም ሰላም ውድ ቤተሰቦቻችን አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ ውድ ቤተሰቦቻችን? ከሀገር ውስጥም ከሀገር ውጭም ያላችሁ ባላችሁ በሰላማችሁ ብዝት ዝት ይበልልን። ይህንን ቪዲዮ ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ቤተሰብ የሆኑ ውድ ቤተሰቦቻችን እንግዲህ ዛሬ የመጡት አብርሽና ጽጌ መጥተዋል ማለት ነው። ጽጌና አብርሽ ምን ሊያደርጉ ነው የመጣውት? አብርሽ ምን ሆኖ ነው? ለምንድን ነው አብርሃም እንደዚህ የምታደርገው እንዴ? እንደ እቃ እኮ እየቀያየርካቸው ነው። ነገሩ ምንድን ነው? ሄርሜላን ተገላገልን ስንል አንዷ ከች ትላለች። ምንድን ነው? አረ ጨነቀን ጠበበን። ምንድን ነው አብርሽዬ? አብርሃምዬ መልካምነትህ በእርግጥ በጣም መልካም ሰው ነህ፣ ግን ከመልካምነትህ አልፎ ደግሞ ይህንን ነገር በጣም እየደበረን ነው። በጣም ነው የሚያስጠላን። ሩታዬን በጣም እየጎዳሃት ነው። በእርግጥ ሩታ ፈቅዳለህም ሊሆን ይችላል፣ ግን እንደዚህ መሆን የለበትም። እንደ እቃ እየቀያየርካቸው እንደዚህ ወዲህ ወዳ ማለቱ መልካም አይደለም። በየቀኑ መቀያየር ጥሩ አይደለም። አንዷ ሄዳለች ስንል አንዷ ታመጣብናለክ። አብርሽ በእርግጥ በጣም ጥሩ ሰው ነህ። ለቤተሰቦችም፣ ለወንድሞችም፣ ለጓደኞቹ፣ ለእህቶቹም መልካም ደግ ሰው ነህ። ለሁሉም ያነሳ የተራበን ያጠጣ ብቻ በጣም ያበላ በጣም ምርጥ ሰው ነክ። ግን ቢሆንም እንደዚህ መሆን የለበትም። በዚህ ልክ አንተ ሚስትህን በዚህ ልክ መጨከን የለም። አብርሽ በእርግጥ በጣም መልካም ሰው ነው። እስኪ ቤተሰቦች እሱን በጣም በቃ የሆነ መልካም ነው አብርሽ በጣም ጥሩ ሰው ነው። ግን ይሄ ነገሩ አደንቅለት አለሁኝ የምትሉበትን ቦታ በመልካምነቱ ማለት ነው። መጥፎነቱ ሳይሆን መልካምነቱ። አይ ይሄ ነገሩ መጥፎ ነገሩም እኮ በዛ በኩል መጥፎ ነገር ቢኖርም መልካም ነገርም አለው። ይሄ ልጅ በጣም መልካም ሰው ነው። በጣም ጥሩ ሰው ነው። እስኪ የቱ ጋር ነው መልካም ሰውነት? እስኪ ነገሩኝ። መልካምነቱ የምትገልጹበትን ቦታ እስኪ ነገሩኝ። የቱ ጋር ነው በጣም ያስገረማችሁ ያስደነቃችሁ? በቃ በጣም የሚገርም እንትን ያለው እስኪ የቱ ጋር ነው? እኔ አላቅም። ብቻ በጣም መልካም ቦታም አለው፣ በጣም መጥፎም ቦታም አለው እሱ ማለት ነው። ግን አንድ እኔ ያደነቁበት ቦታ አለ። እስኪ እናንተ ኮሜንት ላይ ጻፉልኝ። ግን ውድ ቤተሰቦቼ ሩታ ይሄንን ነገር ስትሰማ ወይም ደግሞ ይሄንን ነገር ሲያረግ ከሴቶች ጋር እንደዚህ ሲሆን ብቻ እንደዚህ ቪዲዮ ሲለቅ ምናምን ነገር ስታየው እቤት ቁጭ ብላ እሱን እንደዚህ ሲሆን ውጪ ወጥቶ ምናምን ነገር እንደዚህ እየተዝናና ከሴቶች ጋር እየተላፋ እንደዚህ የሆነ እነዚህ ስታይ እውነት ደስ የሚላት ይመስላችኋል? እስኪ ኮሜንት ላይ ጻፉልኝ። እሱ እንደዚህ የተለጣጠፈ ከሴቶች ጋር እንደዚህ የሆነ ሩታዬን እስኪ እያት። ደግሞ ሩታዬ ባይዘዌ በጣም አምሮብሻል። በዚሁ አጋጣሚ በጣም ነው ያማረብሽ እና በጣም ደስ በሚል ሁኔታ ነው የመጣችልን። በጣም በሚያስቅ ደስ በሚል እንትን ፕራንክ ነው የመጣችው ማለት ነው። በጣም ደስ ብሎኛል። ባይዘዌ እናቷ ሳላደንቃት አላልፍም። እናቷ በጣም ደስ የምትል እናት ነች። በጣም ጎበዝ እና እህቶቿ በጣም ደስ የሚሉ እህቶቿ ናቸው። ያው በእርግጥ ጠፍታለች ያላችሁ ነበረ። ሩታዬን መጥታላችኋለች። በጣም ደስ በሚል ሁኔታ ነው የመጣችላችሁ። እንግዲህ ከጠፋች እኔ አመት ነው ይመስለኝ። በቃ ቀን ሙሉ እንዲህ ስጠብቅ ነው ሙሉ እሷን ማለት ነው። እና ቀን ሙሉ እሷን ባያት እኔ በጣም ነው ደስ የሚለኝ የምር በጣም ማለት ነው። እስኪ እንደኔ በጣም የምትወዳት ኮሜንት አድርጉ፣ ኮሜንት ጻፉልኝ እስኪ በጣም የምትወዳት። ይሄ ሁላ ሰው ይወዳታል። በእርግጥ በጣም ብዙ እህቶቻችን ናቸው የሚጠብቋት። በቃ አይናቸው እስኪ ወልቅ ድረስ ወይኔ በቃ አይለቀቅም። አሁን ትላንትና ከትላንት ወዲያና ከትላንትና በፊት በቃ
እኔ አይኔ ውልቅ ያለ ነበረ። የምር እኔ አላቅም ብቻ በቃ ጨንቅ ጥብብ ነበረ ያለኝ ማለት ነው። እስከሚለቀቅ በቃ አይለቀቅም ማለት ነው ምናምን ነገር በቃ ድብር ብሎኝ ዋልኩኝ። ቀን ሙሉ ድብር ብሎኝ ነበር የዋልኩት። ማታ ሲለቀቅ በቃ በቃ የሆነ ቪዲዮ ሰራለሁ ብዬ የሆነ ቪዲዮ ልክ ልሰራ ስል እሷም መጥታተልም ምንም በቃ እኔ አላቅም ብቻ በጣም ነው ደስ ያለኝ። ፍልቅልቅ ያለች መጣችልን ደግሞ ኧረ ቢስሚላ እንዴት እንዳማረባት እንዴት ደስ እንዳለኝ በጣም ነው ያማረባትና በጣም ነው የምታምረው። ብቻ የምር ማሻላ አራስ ራሷ አትመስልም። ደግሞ ረፍት ማድረግ አለባት። በእርግጥ ረፍት ለምን አታደርግም የምትሉ እህቶቻችን አላችሁ። ረፍት ማድረግ አለባት ሲጀመር ለምን አራስም ስለሆነች ግዴታ አለባት። አራስ ስለሆነች ያው ረፍት ማድረግ አለባት። ረፍት ያስፈልጋታል። በእርግጥ ሩቲ ያው 9 ወር ሙሉ ቆማ ነው ያሳለፈችው እና በጣም ብዙ እህቶች ናቸው እሷ ደግሞ የሚጠብቋት በጣም ብዙ እህቶች ማለት ነው። አለች ወይ ትሄዳለች እንዴት ሆነች ስለሷ የሚያሳስባቸው ስለሷ ውሎ ከባደሩ ቁጥር ሁላ በቃ ስለሷ ብቻ የሚያስቡ የሚጨነቁ እህቶች አሉ። እረፍት ማድረግ አለባት። በእርግጥ ግን ቪዲዮ ቢያንስ በ3 ቀን አንዴ መልቀቅ አለባት። በ2 ቀን አንዴ መልቀቅ አለባት እሷ ማለት ነው። ቢያንስ ቀን በቀን ባትለቅልን እረፍት አረጋለሁኝ ካለች ቢያንስ አንዳንድ ቪዲዮ መልቀቅ አለባት ግዴታ ማለት ነው። ለምን በጣም ብዙ ቤተሰብ የሚያሳስበው በጣም ብዙ ሰው ስላለ ማለት ነው። ስለሷ ብቻ አውርተን አንጨርሰውም። የኛ ነብር የኛ ውድ እህታችን በጣም ብዙ ነገር ነው ያሳለፈችው። በእርግዝናዋ ሰዓት እርጉዝ እንደሆነ ሳታቅ እርግዝናዋ ሳታቅ ይኸው ወልዳለች። ገና አራስነቷ ሳታቅ ገና በአራስ ሆና እንደዚህ መሆኗ በጣም ነው የሚያሳዝነው። እርጉዝ በሆነችበት ሰዓት ያ ሁላ መከራ ያ ሁላ ነገር እያሳለፈች እንደሷ በጣም ብዙ ግቡዝ እህቶቻችን አለው የእሷን የሚደግፉ ከእሷ ጎን የሚሆኑ በሩቅ ሆኖ እሷን የሚከታተሉ እሷ እንዲህ ሆነች ብሎ ስለ እሷ የሚያሳስቧቸው እና እንደሷ አይነት በሷ ህይወት ውስጥ እነሱም የሚኖሩ አሉ። በጣም ብዙ ሰዎች ማለት ነው። ብዙ እህቶቻችን አሉ። ስለዚህ እሷ ግዴታ መምጣት አለባት። ለምን አትምጣ በቃ እረፍት ታድርግ ምናምን ነገር እያላችሁ ስታለቅስ እንባ ያ ሁላ እንባ እያወረደች ያ ሁላ ነገር እያደረገች ያ ሁላ እያለቀሰች ታማ ወደ ሆስፒታል እየተንከራተተች ያ ሁላ ነገር እያሳለፈች ነው ያሳለፈችው። እዛን እርጉዝ እያለች በቆማ ነው ያሳለፈችው። ስለዚህ እንደዛ ስለሆነ እረፍት ታድርግ። በእርግጥ እኛን ትምጣለን እላለሁኝ። ውድ ቤተሰቦቻችን እንግዲህ እንወድሻለን እናከብርሻለን። ባለሽበት አላህ ይጠብቅሽ። ሁሌም እንደዚህ እየሳቅሽ ነይልን። ፈገግታሽ በጣም ነው የሚያምረው የኔ ውድ የኔ አበባ።